አመሰግናለሁ እንግዲህ የጎበኘነው ስታርታፕ ስቴሽን ኤፍ የሚባለው ነው። ይሄ ስታርታፕ ስቴሽን ኤፍ የሚባለው በቴክኖሎጂ በጣም በርካታ ነገሮችን ከሱ ተምረናል። በተለይ በአንድ ቦታ ላይ ወደ 1000 የሚሆን ስታርታፖችን ነው በጋራ የሚያስተናግዱት። ይሄ በአርቲፊሻል ቴክኖሎጂ በጣም ብዙ ስራዎችን እየሰሩ ነው ስንጎበኝ ያየነው። ይሄ እንግዲህ አንድ ሰው እውቀት ይዞ ወይም ደግሞ ሐሳብ ይዞ ሲመጣ ያንን ሐሳብ ወደ መሬት የሚያወርድበት ጥናቱን የሚያካሂድበት ጥናቱን ካካሄደ በኋላ በተለይ ቃድ አውጥቶ ስራ እስከሚጀምርበት ድረስ የሚያግዙበት ነው። ቦታውን በጣም የሚመች ነው ጥናትና ምርምር ለሚሰራ ከሰራም በኋላ ሐሳቡ እንግዲህ መሬት ላይ ወርዶ ለሀገር ለዓለም ችግር የሚፈታበትና እነዚህ ከዛ ስታርታፕ የወጡት ለዓለም ተወዳዳሪ የማረክ ስራ እየተሰራ ነው ያለው። በዛም ጎን ለጎን ደግሞ እንግዲህ በአንድ አመት ብቻ ወደ 600 ኢቨንት ወይም በ600 የውይይት ጊዜያቶች አካሂደናል በአንድ አመት ብቻ ያሉ። ከዛ እንግዲህ ምንድነው ሲወያዩ ብዙ ነገሮችን የቴክኖሎጂ እውቀት የአንዱ ከአንዱ የመማር የማደራጀት የአንዱን ቴክኖሎጂ አንዱ ግብዓት አድርጎ ወደ ውጤት የመቀየር ስራዎችን ሲሰሩ ነው የነበረው ያየነው። ከዚህ እንግዲህ ትልቅ በስታርታፕ ላይ ስራ መስራት እንዳለብንና ወጣቶችን የማብቃት ሐሳባቸውን ይዞ ሲመጡ ሐሳባቸውን ወደ ስራ ቀይሮ ለሀገር ለወገን እንዲያደርጉ የማድረግ ነው። እንግዲህ በዛ ያየነው በህዝብ አገልግሎት ብቻ ወደ 35 ስታርታፖች አይነቶች ስራ ላይ እየሰሩ ነው ያሉት። ፕሮግራሞቹም በጣም ብዙ ናቸው። በተለያዩ ዘርፎች ነው እየተሰራ ያለውና በተለይ በቴክኖሎጂ በአርቲፊሻል ኢንተለጀንስ ቴክኖሎጂ እዛ ላይ በጣም ትልቅ ስራ ተጠቅመዋል። ሌላው እንግዲህ ያየነው በቴክኖሎጂ ላይ ነው። ሁለተኛው የአርቲፊሻል ኢንተለጀንስ እንዳለ ሆኖ ቴክኖሎጂ ብቻ የሚሰሩ ደግሞ በተለይ በጥናትና በምርምር ላይ የሚሰሩ የኖኪያና ታላስ ነው ያየነው። እነዚህ እንግዲህ በናኖ ቴክኖሎጂ እንዴት በጥናት ላይ ተመስርቶ ወደ ትልቅ ፋብሪካዎች ግብዓት የሚሆኑበት በዚህ ያጠኑትን ለዋናው ግብዓት እያደረጉ በናኖ ቴክኖሎጂ እንዴት ሲሰሩ እንደነበረ በተለይ የፋይበር ላይ እንዴት ሲሰሩ እንደነበረ ዲፌክ አርቲፊሻል ኢንተለጀንስ ላይ እንዴት ቴክኖሎጂን ተጠቅሞ ጥናት አካሂዶ ወደ ዋናው ግብዓት የሚሄዱበትና በቴክኖሎጂ ሀገራት በትልቅ ስኬል ማለት ነው በቴክኖሎጂ በትልቅ ስኬል ሀገር እንዴት መወዳደር ከዓለም መወዳደር እንደሚችልና ራሱን ችላ እንደሚሰራ ደግሞ በትልቅ ኩባንያዎች በሁለቱ ላይ ያየነው በአርቲፊሻል ኢንተለጀንስ በቴክኖሎጂ ላይ ሲሰሩ የነበሩ በጣም ትልቅ ስራ ነው ያየነውና ከዚህ ተምረን እንግዲህ ስታርታፕ ላይ መስራት እንዳለብን በትልቅ ኩባንያዎች ደግሞ ምርምርና ጥናትን ጎን ለጎን ሄደን ወደ ምርት መግባት እንዳለብን የተማርንበት ነው። ሌላው ሶስተኛ ያየነው በተለይ 42 ፓሪስ ትሬኒንግ ሴንተር የሚባል አይተናል። በስልጠና ላይ የሚያካሂድ ስልጠናው ሙሉ በሙሉ በአርቲፊሻል ኢንተለጀንስ ቴክኖሎጂ የታገዘ አስተማሪ የሌለው ስልጠና ቦታ ነው። ስልጠናው ካሪኩለም ቀርጾ ኮምፒውተር አዘጋጅቶ ቦታ አዘጋጅቶ 24/7 አገልግሎት የሚሰጥ ስቴሽን ነው። ይሄም አስተማሪ የለም ግን ተማሪዎች ገብቶ ከኮምፒውተሩ ጋር ብቻና በሶፍትዌሩ ብቻ ተምሮ ስልጠናውን ጨርሶ ስልጠና ካበቁ በኋላ ለዓለም ተወዳዳሪ የብቁ የሚሆኑ ተማሪዎች ከዛ የወጡበትን ነው ያየነውና በተለይ እንግዲህ ለተማሪዎች ለወጣቶች እንደዚህ አይነት ቦታዎችን ማዘጋጀት ማለት በፈለጉበት ጊዜ ገብቶ የፈለጉትን ነገር መማር እንዲችሉና ተምሮም ደግሞ ለራሳቸውም በግልም መስራት በግል ሴክተርም መቀጠር በመንግስት ሴክተርም መቀጠር የሚያስችል ካሪኩለም ቀርጾ ከ12ኛ ክፍል ጀምሮ ነው እንግዲህ የሚያስተምሩት 12ኛ ክፍል የጨረሰው ነው እዛ ጆይን የሚያደርገው 4 አመትም 5 አመትም ተምሮ ማስተርስ ይዞ የሚወጣበትና ጎን ለጎን የፕሮጀክት አይዲያ ይዞ መጥቶ ፕሮጀክቱን ወደ ስራ የሚቀይርበት የስልጠና ማዕከል አይተናል ማለት እንግዲህ ትልቁ ነገር ማየት ነው። ከማየት ብዙ ነገር መማር እንችላለን። ከመንግስትም አካል በጣም ከክቡር ጠቅላይ ሚኒስትር ጀምሮ ትልቅ ኃላፊዎች ናቸው እዚህ የተገኙት። በተለይ እንግዲህ የውሳኔ ሰጪዎች በሚገኙበት ጊዜ ይሄንን በማየት ውሳኔዎችን ለመወሰን አይቶ ሀገራት እንዴት እየተጠቀሙ ነው ያሉት ተጠቅሞ ምን ውጤት አመጡ የሚለው ነገር መሬት ላይ ያየነው ስለሆነ ይሄ ለውሳኔ አንዱ ያገለግለናል። ሁለተኛ ደግሞ በተግባር የተፈተኑበትና ያለፉበት ስለሆነ ወደ ሀገራችን ተጨባጭ ሁኔታ ስናመጣ አንዱ የሀገራችንን ያለንበት የቴክኖሎጂ
በተለይ በስታርታፕ በትሬኒንግ ሴንተሩ ላይ ያለንን ክፍተቶች ለመሙላት በጣም ትልቅ እገዛ ነው ያለነው ማለት ነው። ምክንያቱም በተግባር ነው ያየነው። እሱ ትልቅ እገዛ ነው የሚያደርግልን።